በምስራቅ አርሲ የ60 ዓመት አባት ተገደሉ። በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። በአንድ ዓመት 326 መግለጫ ወጥቷል አለ። ሰው ይሄን ነው የሚሰማው፣ ቁጥሩን ነው የሚሰማው። ለ300ም ምንም መልስ አልሰጠኋችሁም ምን አመጣችሁ ማለት ነው። እንደ በፊቱ በየቀኑ መግለጫ አታይም። እንደ በፊቱ ዘራፍ አሁን የለም ማለት ዳንኤል የሚከተል ሰው ሙት ነው። እኛ ሶሻል ሚዲያ ይሄንን በሉ ሲለን እኛ ቁራ አይደለም። የሰው ጠፍቷል ተባለ፣ ንብረት ወድሟል ተባለ፣ ቤተ እምነቶች ተቃጥሏል ተባለ፣ ቦታው ድረስ ሄደን ነው መግለጫ ይሰጣል። ሰላም ጤና ይስጥልኝ። ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአርሲው ግድያና ጭፍጨፋ አሁንም ቀጥሏል። ትላንትም እንግዲህ ብዙ ኦርቶዶክሳውያን ተገለዋል። እንደዚሁ ደግሞ ከብት ንብረታቸውም ተዘርፏል። እሱ ብቻ አይደለም እንግዲህ የታፈኑም አሉ። እስቲ እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ መምህር ፋንታሁን ዋቄ ቤተክርስቲያን አሁን ላይ መግለጫ የማታወጣበት ምክንያት ምንድነው የሚለውን ነገር በየቀኑ እንደዚህ አርሲ ኦርቶዶክሳውያን እየሞቱ አንድም መግለጫ ይወጣል እንደምንመለከተው ከቤተክርስቲያን እና ለምንድነው የሚያወጣ የሚለው ነገር ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከአቶ ዳንኤል ክብረት ንግግር ተነስተው መምህር ፋንታሁን ዋቄ ያነሱት አንድ ሀሳብ አለ። እስቲ እሱን የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከአርሲው ግድያና አፈናን ጀምር። በምስራቅ አርሲ የ60 ዓመት አባት ተገደሉ። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ በአንድ ቀበሌ የ60 ዓመቱ አቶ ጌታውን ገብረ መድህን ትላንት ማታ 2 ሰዓት መገደላቸው ተነግሯል። ገዳዮቹ ነፍስ ከማጥፋትን በተጨማሪ ከብቶችና ንብረቶቻቸውንም መዝረፋቸው ነው የተገለጸው። በዚህ ወረዳ በሚገኝ ጋዶ ቀበሌ የሚኖሩ 5 ሰዎች ጥቅምት 24 ቀን 2018 ዓ.ም የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት በታጣቂዎች በተከፈተባቸው የተኩስ እሩምታ መገደላቸው ይታወሳል። የሃይማኖት ተቋማት ጉባኤ ሃይማኖት ተኮር ግድያ እንዳልሆነ ከዚህ በፊት መግለጫ ማውጣታቸውን መዘገቤ ይታወሳል። በነገራችን ላይ ይሄ ብቻ አይደለም። አርሲ ላይ ህዳር 22 ቀን በምስራቅ አርሲ አርቱ ዶሮ ቀበሌ የታጠቁ ኃይሎች አንዲት ወጣት ኦርቶዶክስ በመሆኗ ብቻ በቀን በጠራ ፀሐይ ገለዋታል። አንዲት ወጣት ኦርቶዶክስ ሆነች ብቻ በቀን በጠራ ፀሐይ ገለዋታል። እሱ ተለም እንግዲህ ፐርሰናሊ ደግሞ የደረሰ መረጃ አርሲ አሰሳ ባቀበሌ የምትባለች መሰለኝ ጀጁ ወረዳ 3 ኦርቶዶክሳውያን ታፍነዋል። ታምሩ በቀለ ንጉሱና ለገሰ ወልደ ረጋ የሚባል ኦርቶዶክሳውያን ታፍነው ተወስደዋል። እንግዲህ እንዳሉ አይታወቅም። ኦርቶዶክሳውያን እነዛ ደግሞ ተገለዋልና የኛ ቤተክርስቲያን ዝም ብላለች። መንግስትም ምንም እርምጃ እየወሰደ የተመለከተ አይደለምና አርሲ እንግዲህ ኦርቶዶክሳውያን የደም መሬት ደም የሚፈስባት መሬት ሆና ቀርታለች እንደምንሰማው ከሆነ። እስቲ አቶ ታገኝ ንግግር ስሙትና አቶ ታገኝ ሰባክም ሶሪ አቶ ታገኝ ንግግር ስሙትና አንድ ሐሳብ እናንሳና ወደ ቀጣዩ እንሂድ። ለምሳሌ መንግስትን ቻሌንጅ አድርገን እውነታው እንዲነገር ነው ማሳያው። አንዱ እኛ መንግስት ሚሊዮንን ብቻ ማናረግ ሰዎች መሆናችንን በግብረ ሰዶም ለምሳሌ እንደዛ አይነት ፍርሚያ ተፈርመዋል ተብሏል። ስለዚህ ይሄን ነገር ለዚህ ግልጽ አድርግ ብለን እኮ የሞገት ነው መንግስትን እኛ ነን። ምንም ነገር እንደሌለ በኋላ ማረጋገጫ ቢሰጠንም እስከዚህ ድረስ በግብረ ሰዶም የእምነት ተቋማት ያለንን አቋም ከመንግስት ጋር ይሄ ነው ብለን በግልጽ ተሟግተናል። ሁለተኛው የሰሜን ጦርነት በሚካሄድበት ጊዜ መቆም አለበት ብሎ ብቸኛ የሞገተው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የመጀመሪያውን ጦርነት በኋላ ላይ ፒስፉል ቢጠናቀቅም በፕሪቶሪያ ስምምነት ቢጠናቀቅም መጀመሪያ ቀድሞ ሲያሸማግል 6 ጊዜ ተመላለሰው ይሄ ጉባኤ ነው። የሃይማኖት ተቋማት ናቸው። ጦርነት አያስፈልግም፣ መገዳደል አያስፈልግም፣ ሀብት መውደም አያስፈልግም፣ በር ዘግታችሁ ተወያዩ፣ ተነጋገሩ ያለው ይሄ ተቋም ነው። የመንግስት ተለጣፊ ከሆነ ታዲያ በጎን እየተዋጋ መንግስት በጎን እኛን እንደገና እንደ አማላጅ አፍ እንድንሆን አያረገንም። እስከዚህ ድረስ የእኛ ኒውትራሊቲ ጠብቀን የምንንቀሳቀስ ተቋማት ነን። እንደተባለው አንዳንድ ጊዜ እኛ ሶሻል ሚዲያ ይሄንን በሉ ሲለን እኛ ቁራ አይደለም፣ ዝም ብለን የምንል አይደለም። ለምሳሌ የሆነ ቦታ ላይ ሰው ህይወት ሊጠፋ ይችላል፣ ቤተ እምነቶች ሊቃጠሉ ይችላሉ። የጉዳቱን መጠንና ልክ ማየት ማጥናት ደግሞም ለህዝብ ትክክለኛውን እውነታውን ሪፖርት ማድረግ ያስፈልጋል። አንዳንዴ የምንዘገኘው ማጥናት ስላለብን ነው። እኛ ፌስቡክ ላይ ያለውን ወስደን መተን ለህዝብ ማቅረብ የለብንም። ኢትዮጵያ ሃይማኖት ተቋማት ጉባኤ ይሄን አለ እንድንባል አይደለም። በትክክል ይሄ የተባለው መረጃ ትክክል ነው ወይ? ለሰማችሁት ነው። ምን ያስፈልጋል? ትክክለኛው እውነት መግለጽ ያስፈልጋል ተባለ። እነ ታጋይ አርሲ ሄዱና ያጣሩ ትክክለኛው እውነት ያመጡት ምንድነው? ስንት ኦርቶዶክሳውያን እንደሞት አልገለጹም። ማን እንደሞት አልገለጹም። ሁለተኛ ሪፖርት እንገልጻለን አሉ፣ በዛው ቀሩ። ዋጥ በነገራችን ነው ባይዘው ሁለተኛ ሪፖርት የሚባል ነገር የለም።
ይሄንም ተገደው ነው ህዝብ ተነሳባቸው እንጂ መናገር አይፈልጉም ተናግሬ ነበር መጀመሪያ ጋር ሲናገሩና በቀጣይ ሪፖርት ስንት ሰው እንደሞተ ማን እንደሞተ ለምን እንደሚገደሉ እነግራለን ብለው ነበር። ይሄው ወር ሊሞላቸው ነው ምን ትንፈይ ሳይሉ የለም እንደዚህ ነገር ሲጀምር አያጣሩም ራሱ ብያቸው ነበርና እውነተኛ መረጃ ነው ሰው ምን ሰጠው ይላሉ። ይላል እውነተኛ መረጃ ሰጣችሁት እኛ ስንሞግታችሁ ራሱ እኛን ለማሳሰር የምትሄዱበት ጥረት ወንድማችን ዮሴፍ በቃ አንድ ነገር አሻንጉሊት ነው የሆነ የሚገኘው የሃይማኖት ተቋም ብሎ ስለተናገረ ብቻ አሳሰሩት። እነ ቄስ ታጋይ ነው ያሰረሱ ራሱ እና በጣም ነው የሚያሳዝነው። በዚህ ልክ በዚህም በተግባራችሁ ውሸት በነገራችሁ ውሸት እንዴት ይቻላል? በተግባራችሁ ሰላምን ነው የምንሰብከው ኦኬ ያለው ነገር ሄና ጣርተን ነው ምን እናገራላችሁ። በተግባራችሁ አያየን አይደለም የምታደርጉት ነገር ቤት አለ ያጣራችሁት። አባገዳው ሞታ ብላችኋል፣ ዋቄ ፈታው ሞታል ብላችኋል፣ ሙስሊም ሞታ ብላችኋል፣ ካቶሊክ ሞታ ፕሮቴስታንት ሞታ ብላችኋል። እስቲ አምጡ የሞታ አባገዳ ጥቀሱልን። እስቲ አርሲ ላይ የሞታ አባገዳ ስም ጥቀሱ። የለም እኮ ኦኬ ሐራ ሲንቄ ሞታል የለችም የሞተች ሐራ ሲንቄ አምጡ እስቲ የለም እኮ ምን እንደዚያ ነገር ሙስሊም ሞታል የለም መግለጽ ስለማይችሉ በዛ ዋጥ ብሎ ቀሩ። በቃ ውጣው ቀሩ በዛው ሁሉ ላይ ውጣው መረጃውንም ውጣው በዛ ቀሩ። በቃ ለምን ምንም መናገር አይችሉማ ከየትም ሊያመጣ አይችሉም። ሌላ ሞታ ካል እነሱ ወይ እዛ ሁለቱ ሙስሊሞች እንተገደሉት በዛው መንገድ ካልመጣ በቀር የለም አይመጣም ሌላ ነገር። ከዛ ውጪ ቤተክርስቲያን እንደሚታወቀው እንግዲህ ምንም የረባ ትርጉም ባይኖረውም እንግዲህ መግለጫ ታወጣለች። እንደሚታወቀው በየጊዜው መግለጫ ይወጣ ቤተክርስቲያን ውስጥ ምንም ትርጉም ባይኖረውም ወይ ደግሞ ምንም እርምጃ የሚያስገባ ነገር ባይሆንም መግለጫ ሲወጣ እንመለከታለን። አሁን ላይ ግን በተለይ ብፁዕ አባታችን አቡነ አብርሃም ከተነሱ በኋላ እና ብፁዕ አቡነ ጴጥሮስ ከወጡ በኋላ እና አቡነ ሳዊሮስ እና አቡነ ሌዎስ ከገቡ በኋላ ምንም እንደዚህ ነገር የሰማን ለምንገኘው ኦኬ መግለጫ አይወጣም። ከወጣም በልመና እሱም ምንም የማይጠቅም እና ለምንድን ነው ይሄ የሚሆነው? ለምንድን ነው መግለጫው እንኳን ቢያንስ መግለጫውን ካለ ለምንድን ነው የሚያወጣው የሚለው ነገር እነ መምህር ፋንቶን ዋቄኖስ ሐሳብ አለ። እስቲ እነሱ እንስማቸው። መግለጫውን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ ወጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ የመንግስትን እሳቤ ያላደመጡ ያልጠየቁ በጅምላ የሚያወግዙ በጅምላ የሚኮንኑ ለግድያ የሚቀሰቅሱ ላልተፈቀደ ሰልፍ የሚጋብዙ ብጥብጥን መለያየትን አንድ አለመሆንን በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። አባቴ እና እንግዲህ ይሄንን 326 መግለጫዎች መውጣታቸውን 24ቱ በብፁዓን አበው ሊቃነ ጳጳሳት ናቸው። ሌሎቹ እንግዲህ በሀገረ ስብከት ደረጃ፣ በማህበር ደረጃ፣ በግለሰብ ደረጃ እንግዲህ እዚህም እኛ አሜሪካ የሚገኙትን ጨምሮ
በወር እንግዲህ 19 መግለጫ ይወጣል በማለት የመግለጫውን ያስደነገጠው እነዚህ መግለጫዎች ደግሞ መንግስትን ብቻ የሚተቹ ናቸው ብሎ የተናገረበትን ዳህራንና የተናገረበትን አውድ ካየን በኋላ በቅርቡ እንግዲህ የሱ ደንገጡር የሆነው ዳንኤል የተባለው ይሁዳና ከሃዲ በዚህ ጉዳይ ላይ አሁን ጠቅላይ ሚኒስትሩ ይሄን ከተናገረ በኋላና ይሄንን መረጃም እንግዲህ የሚሰጡትን ሰዎች እነማን እንደሆኑ እናውቃለን። በዳንኤል ክብረት አማካኝነት እነማን ይሄንን ምን እየሰሩ እንዳለ በግልጽ የምናውቀው መረጃ ነው። ይሄንን ካለ በኋላ እንግዲህ ሲሳገና ሲጠይቀው ምን አለ የሚለውን ነገር እንስማና ሁለቱን ኮምፔር እናርጋቸው። ቤተ ክህነት ውስጥ ያው የተፈጠረው ነገር በተለያየ መንገድ በዝርዝር እንትን ብለናልና አሁን በምን ሁኔታ ላይ ነው ያለው? በመንግስትና በቤተ ክህነት በአጠቃላይ ደግሞ ቤተ ክህነቱ እየሄደበት ያለው መንገድ ከኢትዮጵያ ሰላም፣ ከቤተ ክርስቲያኒቱ አንድነት፣ ከደህንነቷ እንደገናም ደግሞ ከእምኑ ጋር ባለው ሁኔታ ላይ አሁን ችግሮች እየበረዱ ነው። ብዙ ሰው እየተረዳ ነው። እንዳልኩ ቅድም ብዙ አባቶችም እየተገነዘቡት ነው። የችግሩን ምንጭም እያዩት ነው። አንዳንዶችም ያኔ የነበረው ነገር ከማን እየመጣ ሲረጭ የነበረ ሰይጣኑ ማን እባቡ ማን እንደሆነ በደንብ እየተረዱት ነው። በዚህ ምክንያት ነው ነገሮች አደብ እየገዙ ያሉት። አሁን እንደ በፊቱ በየቀኑ መግለጫ አታይም። እንደ በፊቱ ዘራፍ አሁን የለም። ያ አንዱ ጥሩ ነገር ነው። መጀመሪያ አንድ ነገር ወደ ቦታው መመለስ አለ። እንዲህ የተለጠጠ ላስቲክ መጀመሪያ ቀስ አድርገህ ወደ ቦታው መመለስ አለበት። ከዛ ነው ላስቲኩን ለሆነ ነገር ልጠቀም የምትችለው። አሁን በዛ ደረጃ ላይ ነው ያለው። እጅግ በጣም ጥሩ ግንኙነት ነው ባልልም፣ ግን ያ ደፍርሶ ከነበረበት በጣም እየተመለሰ ነገሮችን የመገንዘብ እንነጋገር፣ እንወያይ ማለት ችግሮችም እንፍታ፣ በመንግስትም ላይ ያለ የምንለው ቅሬታ ካለ እናቅርብ በትክክለኛው መንገድ፣ ከራሱ ከመንግስት ጋር እንወያይ፣ እኛም ጋር ለሚባለውን ተቀብለን እንፍታ የሚል ስሜት እንዳላቃለሁ። እንግዲህ እነዚህ ሁለት መሰረታዊ የድምፅ ሪከርዶችን ስንመለከት አሁን ባለበት ሁኔታ ላይ አባቶች ተረድተዋል። እንደ ትላንትና መግለጫ ወጡ። ሌሎቹን ስንመለከት አሁን ነገሮች ሁሉ በርደዋል፣ ቀዝቅዘዋል፣ ሞት ቀንሷል። እንግዲህ ይሄ መቼ እንደሆነና አሁን እየወጡ ያሉትን ዜናዎችን ማየት ይቻላል። በጣም በሚያሳዝን መንገድ ማለት ነው። ምናልባት ቪዲዮንም እናሳያለን። በቅርቡ በአርሲ ሀገረ ስብከት ምስር የሆነውና የተደረገውን ያለው አሁን ባለው ሁኔታ ነገሮች በርደዋል፣ አባቶች ተረድተዋል፣ እባብና መርዙ ተለይቷል እያለ እየተናገረ ነው እና ቀድሞም የተናገረውን ነገር ደግሞ አይተዋል እና በእነዚህ ቪዲዮዎች ሁለቶቹን ስትመለከት እውነት ኦርቶዶክሳውያን መታፈናቸው በግልጽ አያሳይም ወይ? ቀሲስ እነዚህ አባቶችና ዳንኤል ልዩነታቸውን ማየት እየተቸገርኩ ነው እኔ አሁን። ለምን ብትለኝ በአሁኑ ሰዓት ቱርክ እና ግብጽ በሶማሊያ በኩል አድርገው ከዚህ በፊት የተሸነፈውን ግራኝ አህመድን ለመበቀል የተዘጋጁ ይመስላሉ። በዚያ ላይ አማርኛ ተናጋሪ አልሻባቦች ሶማሊያ ሄደው ሰልጥነው አማራ ክልል ካህን አርደዋል። ሰሞኑን ሽርካ ያየው ነው በአመት ስንት ሰው እንዳረዱ። ይሄው ማስተባበሪያ ያለው የኦሮሚያ ጸጥታ ቢሮ ውስጥ ነው። የኦሮሚያ ጸጥታ ቢሮ ነው የሚያስተባብረው ግድያዎቹ። ይሄ ደግሞ ለአብይ አህመድ ነው ተጠሪነቱ። የኦፒዲዮ ሊቀመንበር እሱ ነው፣ የኦሮሚያ ብልጽግና። ውስጥ ያሉት ደግሞ ጽንፈኝነትን የሚናፍቁት ኡስታዞች ይሄ አጼዎቹ ምናምን ሲሉ ሲጽፉ የከረሙት ደግሞ ምን ደርሰዋል? አሁን አይተው ዓመተ ምህረት የሚለው ቃል አስጠልቶናል፣ በሂጅራ እንድንቆጥር፣ አረብ ሊግ እንመዝገብ። ምስራቅ ጎጃም አሁን ያለቀውን አይታል። ይሄ ለዳንኤል ክብረትና ለአብይ ፌሽታ ነው። እነሱን ጋብዘው የሚወያዩት አባት ተብዬዎችም ፌሽታ ነው የሚመስለኝ። ሲያዝኑ ሲያለቅሱ አላየሁም እኔ። እና የአብይን
ሹፈትና ንቀት እስቲ ቃል በቃል እንየው። ምን አለ? በአንድ ዓመት 326 መግለጫ ወጥቷል አለ። ሰው ይሄን ነው የሚሰማው፣ ቁጥሩን ነው የሚሰማው። ለ300 ምንም መልስ አልሰጠኋችሁም ምን አመጣችሁ ማለቱ ነው። ብትንጫጩ ምንም አታመጡም ነው። ልጆቻችሁን ማስተባበር አትችሉም ነው። እናንተ የኔ አሽከር ናችሁ። በአይሮፕላን ጭኜ አመጣችኋለሁ ወደ ኢትዮጵያ፣ ስፈልግ ፓስፖርት ነጥቄ እልክሃለሁ ነው። ምክንያቱም ለኑሮ ነው ዜግነት ስትቀይር የኖርከው። ኦኬ እንደፈለግኩ ነው ማድረግህ ነው። የወደድካትን ኑሮ ነሳሃለሁ። ከዛ አሜሪካን ብትሆን እዚህ የሰራውን ህንፃ እያሰብክ እኔ የምልህን ታረጋለህ ነው። እዚህ ያለው ደግሞ ሀብት አከማይተሃል፣ ጉድህን አወጣለሁ። 380 ማውጣቱ ዋጋ የለውም። ማህበራት ግለሰቦችን አትስሙ እኔን ስሙኝ እያላቸው አየ። ከዛ ሲንቃቸው ደግሞ የእናንተ ትምህርት ፍቅር አያመጣም፣ ወንጌል መስበክ አትችሉም፣ ችግር ይፈታ ነበረ። እኔ ያረድኳችሁ መግለጫ ሳታወጡ ትቀሩ ነበር። ሃይማኖታችሁ ሰው ማደንዘዝ አልቻለም። አሁንም የሚናገሩ ሰዎች አሉ። የወንጌል ቃል የፍቅር ቃል እሱ ፍቅር መስራቱ ነው። በቡልዶዘር ሰው መቅበሩ ስብከት ይፈልጋል ማለት ነው። እሱ አላማውን እስኪያስፈጽም ድንዝዝ አባቶችን ይፈልጋል። መመን የሚያደነዝዝ ሲኖዶስ አለ አባት አለ እያለ እንዲደነዝዝ ማለት ነው። አየ ትንሽ ያኔ ሻሸመኔ ሰሞን ውርውር ማለታቸው አናዶታል። ለዚህ ነው መግለጫ ለምን ታወጣላችሁ የሚለው። ብታወጡም ግን ምንም አታመጡም ነው ያለው። ከዛ የሱ ሰራተኛ መጣና ያ ምንም ምላሽ የማይሰጠው መግለጫ ራሱ እንዳይወጣ አድርገናል አለ ደሞስ። ስለዚህ አሁን መግባባት የተወሰነ መግባባት አለ። ምን ላይ? ፍጅቱ ላይ እኛና ጳጳሳቱ ተግባብተናል ማለት ነው። አስቁመናል አላለም። ግድያ አስቁመናል አላለም። ቄስ ተሳስተው ነው እርሶ ግድያ ቀንሷል አላለም ብሏል እንደ ዳንኤል አላለም። እኛ ከፕሮጀክታችን ጋራ ጳጳሳቱ ተግባብተዋል። መግለጫ አያወጡም። ስናርድ መግለጫ አያወጡም። ሽርካ ሰው ሲያልቅ መግለጫ አያወጡም። አሁን ምስራቅ ጎጃም ያወጣው ማስጠንቀቂያ ይሰጠዋል። እንደ ዝም በሉ ብለን አልነበረም ወይ ይለዋል ዳንኤል ደውሎ። አሁን ምስራቅ ጎጃም ያለውን ሊቀ ጳጳስና ስራ አስኪያጁን ምናልባት ሊቀ ጳጳሱ ላይሆን ይችላል ስራ አስኪያጁ አምልጦ ነው መግለጫ ያወጣው ብዬ ነው የማስበው። አምልጦ ነው የወጣው። የሊቀ ጳጳሱ የፈቀዱት አይመስለኝም። አይፈቅዱም። የልጆቻቸውን ሞት ዘርዝረው የተናገሩ የተዘጋባቸውን ቤተክርስቲያን የተዘጋሩ ጳጳስ አንድ ሲነገር የሞተባቸውን ልጅ ከሃይማኖት የፈለሰባቸውን ልጅ ባለፉት 36 ዓመት የሚናገር አባት አምጡ። እንደ አቡነ ሩፋኤል አይነቱ ይመጣና ሽመልስ አብዲሳን አመስግኑልኝ ይላል። ሲምታታበት ወዲህ ደግሞ ሪፖርት አቅራቢው ደረታቸውን ለጥይት ሰጥተው አባታችን ጦርነት ማሌዶ አስተማሩ ይልና ረስቶ በ30 እና በ40 መኪና ታጅበው ዞኑም ተቀብሏቸው ይላል። ደግሞ እዛው ማለት ቲያትሩን እንኳን መስራት አይችሉም። እና በቃ በውሸት በሆድ አይ ዶንት ኖ። እና ዳንኤል የችግሩ ምንጭ ታውቋል አለ። የችግሩ ምንጭ ሞታቸውን የሚናገሩ ሰዎች አባቶችንም አብራችሁን ተናገሩ ብለው ማናገራቸው ነበረ። በኦርቶዶክስ ውስጥ ጽንፈኝነትን መታገል የሚል ፕሮግራም ጽፌና አዘጋጅቼ አሳድጃቸዋለሁ፣ አሳስሬያቸዋለሁ፣ አስገድያቸዋለሁ፣ አስፈራርቻቸዋለሁ እያለ ነው ዳንኤል ክብረት። ዳንኤልን አልከሰውም። አክቹአሊ ለምን መሰለ? መሳሪያ ብቻ ነው። ድሮ ሳናቅ ሰው መስሎን አብረን ኖረናል። ግን ለህዋት ይሰራ እንደነበር አሁን ታውቋል። የሚሰራላቸውን ህዋቶች ደግሞ ዘራቸው ሁሉ ይጥፋ አለ ወጥቶ። ሰውዬ ለማን እንደሚቆም ለእግዚአብሔር ካልቆመ ሲሰራለን ነው፣ ለህዋት ካልቆመ ለብልጽግናም አይቆምም። አሁን የሆነ ሰው አሸንፎ ቢመጣ ብልጽግና ዘሩ ይጥፋ ነው የሚለው። ግን እግረ መንገዳችን እዚህ ጋር ካነሳኸው እንደው ዛሬ ደረጃ ዳንኤል ክብረት ለቤተ ክርስቲያን ተቆርቆሮ ይቆረቆራል ወይም ይሰራል ብለው የሚያስቡ የዳንኤል ክብረትን ፍርፋሬ የሚጠብቁ ካህናት ሰባኪያን እንዳሉ እኔ አውቃለሁ። አንዳንዶችም ያው በፌስቡክ ድረገጹ ላይ እሱ በሚጽፍበት ሰዓት
እያሞካሹ ሊቁ አልገባንም የጻፍከው እስከ ማለት ደረጃ የደረሱበት እንደሆነ ለዚህ እንደውም ልኬለታለሁ በውስጥ መስመር እና እኔ እንዳው እንግዲህ አሁን አንተ እንዳልከው ይሄ ሰው ትላንትና ለሚሰራላቸው ሰዎች የማይጠቅም ከሆነ ለቤተክርስቲያኒቷ ውለታ ለዋለችለት በከፍታ ማማ ላይ ላስቀመጠችው የማይሰራና ውለታዋን ለበላ ሰው አሁንም እንዲህ አይነት አቋም የለሽ ሰውዬ ከሆነ ይሄንን ተስፋ ላደረጉት ነው ምንድነው አንተ አሁን እውነት ምክንያቱም ሽንጣቸውን ገትረው የሚከራከሩ ስላሉ ነው እውነትም ነግሬህ ይሄን አይ ምንም አይደለም ቄሲስ በዚህ በአበው አንድ ትምህርት አለ አንድ ወጣኔ አባት ሌላውን ታላቅ እንዳው ምን ላርግ ጸጋ መንፈስ ቅዱስ እንዲያድርብኝ ለእግዚአብሔር ተገዢ እንደሆን ቅዱሳኑን እንዳይ ከዚህ ከስጋ ፍትወት በላይ እንደወጣ እግዚአብሔር ማስደሰት እንድችል ምን ላርግ የሚል ጥያቄ ሲጠይቋቸው እንግዲህ ውስጥ ጦርነት አለብን እያንዳንዳችንና የውስጡን ለማረሳሳት የውጭ ጫጫታ እናረጋለን እኛ ዓለማውያን መደበቂያችን ነው ጫጫታችን ምክንያቱም የውስጥ ጦርነት ስላለብን ማለትና እኛ አባት ለዚህ ለወጣኔ ምን አሉ ሂድና እዛ መቃብር ጋር ሄድና ስደባቸው ከዛ ተሳድቦ መጣ ምን አሉ ዝም አሉ በማግስቱ ደግሞ ሄድና አወድሳቸው ከዛ ተመልሶ አወደስኳቸው ግን ምንም አይሉም አንተም እንደዚህ ሁን ለውዳሴም ለስድብም አትበገር እግዚአብሔርን ብቻ አድምጥ ከዛ ክርስቶስ መምሰል ታገኛለህ ነው እኔ አሁን ለሙታን ብንናገር ማለት ዳንኤል የሚከተል ሰው ሙት ነው ልንገር ለሙት ምክር ሐሳብ አትሰጥም ለሙት እግዚአብሔር ይማረው ብቻ ነውና እግዚአብሔር ይማራቸው ከማለት ምንም አይደለም እግዚአብሔር ይማራቸው ምንድነው የፈለጉት ታረድም ብለው የሚናገሩ ሰዎችን ጸጥ አድርግ ያለው ሲል ስቲል የሚከተሉት ከሆነ እነዛ ሰዎች የአራጅ ደጋፊዎች ናቸው የቤተክርስቲያንና የወለት ጠላቶች ናቸውና ሙታንም ናቸው የህሊና ሙታን ናቸው የአእምሮ ብቻ አይደለም አእምሮ ማሰቢያ ነው የህሊና ሚዛናቸው ጠፍቶባቸዋል ከሚያልቀው የኢትዮጵያ ህዝብ ከሚፈርሰው ቤተክርስቲያን ከተደፈረው ክነት የብሔር ብሔረሰቦች ምክር ቤት ከሆነው ሲኖዶስ መታከም የበለጠ አንድ አጭበርባሪ የሚከተሉ ከሆነ እነዛ ሙታን ናቸውና ምንድነው ምላቸው ነው ምንም አይደላቸው እግዚአብሔር ይማራችሁ ነው ማለት እናንተስ ምን ታላችሁ በዚህ ጉዳይ ላይ ያስተዋልና ቅድም እንዳልኳቸው በፊት የመግለጫ እናራን ሰማ ነበር ምንም ለውጥ ባይኖርም እንግዲህ እንደሰማችሁትም ይወጣ ነበር ወደ 300 ወጥተው ወደ 300 መግለጫ ምላሽ አገኘ ወይ የሚል ነገር ማንንም ያየ የለም መግለጫም ብዛት ነው ሁላችንም የሚያየ ነውና ምላሹስ ምን ነበር ከመንግስት ኦኬ መግለጫ ወደ መንግስት ካወጣ ወደ ህዝብ ካወጣ የህዝብ ምላሽ ምን ነበር የመንግስት ምላሽ ምን ነበር የሚለው ነገር የተመለከተ ሰው የለም እና ምን መልስ ሰጠ ይሄ መልስ ሰጥተናል የሚል ነገር አልተነሳም እንግዲህ ይሄን ያክል መግለጫ ወጣችሁ የሚል እንጂ እና አሁን ላይ እሱ ራሱ ቆሟል የለም ማንንም ያወጣ የለም ማንንም ዞር ብሎ ይመለከት የለም ይሄ እረኛ ያጣ በግ በየቦታው ይፈጃል ይታረዳል ይቀቀላል ይበላል እንዲያው ስጋው ራሱ ከተገኘ በአርሲ ላይ ነው የተመለከተ የምንገኘው አሁን ላይ ከእረኛ ያጣ አባት ያጣ መንጋ እኔ አባቶች ጳጳሳት አሉ ብሎ መናገር ይከብዳል ካሁን ላይ በተለይ ያሳረ የሚገኙና ቦሳውሮስ እኔ በህይወት አሉ ብሎ መናገር በራሱ ይከብደኛል ይሄውላ ሰው የሞተ ጳጳስ የላቸው እነዚህ አባቶች አቡነ ያሬድ በህይወት አሉ ይከብዳል እነዚህ በህይወት አሉ ብሎ መናገር ይከብዳል እንደው እኔ አርፈውም ደብቀውን ከሆነ እግዚአብሔር እኔ አላውቅም ይከብዳል ምን ብለን እንደምናገራሱ ይሄውላ በጌታ ረደባቸው የሞተባቸው ዞር ብላ ይመለከቱ እና ቦሳውሮስ ዞር ብላ ይመለከቱ ቢያንስ ጉዳዩ ሄደን እናጣራ ሄደን እንትና የለም በጣም ነው የሚያሳፍረው እና እነዚህን አባቶች ቢወጣ አሉ ብሎ መናገር ይከብደኛል ሞታችንን ካላስቀሩ ከተኩላፍ ነጥቀው ካላወጡን ምን ተጠቀሙ ታዲያ ምን ነው ለኛ ረጃ የሚሆኑት ምን ነው ለኛ አባት የሚሆኑት አሁን ላይ የምንገኘውና ኢንቨስት የመጨረሻ ቪዲዮ እንመለከትና እንጨርስ ነገ ኃጢአታችን የሚደመሰስበት ቀን ነው የምስክርነትን የገድልን መጽሐፍ የሚጽፈውን እኔ በሕይወት መጽሐፍ ስሙን እጽፈዋለሁ የሚያነበውን የሚተረጉመውን የሚሰማውን እኔ በመንግስተ ሰማይ የደስታ ቃልን አሰማዋለሁ ኃጢአቱን ይቅር እለዋለሁ ለዘላለሙም ካንተ ጋር ይኖራል የሚል ቃል ኪዳንን የተቀበለ በመታመን የገድልን መጽሐፍ ገዝቶ
በመታመን የገድልህን መጽሐፍ ገዝቶ በቤቱ የሚያስቀምጠውን በቤቱ ረሃብ፣ ጥም፣ ሕማም ማንኛውም ችግር እንዳይመጣ እጠብቀዋለሁ፣ ያንተ ረዳትነትም እንዳይለየው አደርገዋለሁ ብሎ የማይታበል ቃል ኪዳንን የሰጠው እንዲሁም በስሜ ቤተክርስቲያንን ለሰራ እኔም ከአብርሃም ከይስሐቅ ከያዕቆብ ጎን በመንግስተ ሰማያት የማይረጅ ቤትን እሰራለታለሁ። ለቤተክርስቲያን መባና ዕጣን የመሰለውን እጅ መንሻ የሚያገባ ቢኖር የአቤልንና የአሮንን የዘካርያስንና የቆርኔሌዎስን መስዋዕትና መባ እንደተቀበልኩ እቀበልለታለሁ። ወንድ ልጁን ወይም ሴት ልጁን መርቆሪዎስ ብሎ የጠራውን ዋጋውን በመንግስተ ሰማያት እሰጠዋለሁ፣ እኔም እስከ ዘላለም ልጁን እጠብቅለታለሁ የሚል ቃል ኪዳንን ከጌታችን የተቀበለ እንዲሁም ከጌታችን 3 ድንቅ አክሊላትን የተቀበለ ቅዱስ ሰማዕት አንዱን ስለ ስሙ ደሙን በማፍሰሱ፣ ሁለተኛው ስለ ንጽህናው፣ ሶስተኛው ደግሞ ክርስትናን ስለመቀበሉ በእነዚህ ምክንያት 3 አክሊላትን የተቀበለ እንዲሁም በጦር ሜዳ ውስጥ ሲዋጋ በቅዱስ ገብርኤል ሰይፍ የሚዋጋ የቅዱስ ገብርኤልን ሰይፍ በቀኝ እጁ የራሱን ሰይፍ በግራ እጁ ይዞ ጦር ሜዳ ማል የሚዋጋና ድል ይነሳ የነበረ በስሙና በቃል ኪዳኑ ታምነን ለምንገኝ ለኛ ልጆቹ ደግሞ ከኃጢአት ሰውሮ መንግስተ ሰማያትን የሚያገባ በምድርም ጥይትን የማያስመታ ከመኪና አደጋ የሚሰውር ብዙ ድንቅ ኃይል ታምራትን የሚያደርግ ከቅዱስ ጊዮርጊስ ቀጥሎ የሰማዕታትን ሁለተኛ ደረጃ የያዘ ቅዱስ መርቆሪዎስ ህዳር 25 ቀን ዓመታዊ የዕረፍት መታሰቢያ በዓሉ ነው። እንኳን አደረሳችሁ። ስሙን ለጠራ እምራለሁ ብሏልና ጌታችን። ሁላችሁም በኮሜንት ቅዱስ መርቆሪዎስ እያላችሁ ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ እስከ መጨረሻው ታሪኩን አዳምጡ። ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተክርስቲያን ለምስክሮቿ ሰማዕታት ልዩ ክብር አላት። ከኮከብ እንደሚበልጥ ሁሉ ከሰማዕታቱም ቅዱስ ጊዮርጊስና ቅዱስ መርቆሪዎስን የመሰሉ ደግሞ ክብራቸው እጅግ የላቀ ነው። ቅዱስ መርቆሪዎስን ብዙ ጊዜ ሊቃውንት ካል ሁለተኛ ሊቀ ሰማዕታት ሲሉ ይገልጹታል። በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች ባንዱ አስሌጥ በምትባል ቦታ ከአባቱና ከሚስቱ ጋር የሚኖር አሮስ የሚባል ሰው ነበረ። ሚስቱ ደም ግባት የሰመረላት እርሱም ደግነት ያለው ሰው ቢሆንም የሚያመልኩት ግን ጣዖትን ነበር። አንድ ቀን ግን አሮስ ሚስቱን ከቤት ትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክሎ ተደበቁ። የወጥመዱ ደወል ሲያቃጭል እንስሳት ያዘልን ብሎ ሲሯሯጡ አይናቸው ያየው ነገር በድንጋጤ እንዲፈዙ አደረጋቸው። 2 ገጸ ከለባት የውሻ መልክ ያላቸው በወጥመዳቸው ውስጥ ተይዘው ነበረ። እነዚህ ፍጡራን ሰዎች ናቸው፣ ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ግን እጅግ ግዙፍ ከአንገታቸው በላይ እንደ ውሻ፣ ወገባቸው እንደ ሰው፣ ጉልበታቸው እንዳንበሳ ሲሆን ታችኛው እግራቸው የጋለ የናስ ብረት የሚመስል ነው። እነዚህ ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳን እንደ ጨርቅ በጣጥሰው ይጥሏቸው እንደነበረ ይናገራል። አይናቸው እንደ እሳት ይነድ ስለነበረ ማንም ትክ ብሎ ሊያያቸው አይችልም። ሚስጥራቸውን ግን የሚያውቀው የፈጠራቸው አምላክ ብቻ ነው። ወደ ቀደመ ነገራችን እንመለስና አሮስና አባቱ ባያቸው ጊዜ ደንግጠው ወደቁ። ገጻተ ከለባት የብረት ወጥመዱን እንደ ክር በጣጥሰው የአሮስን አባት በቅጽበት በሉት። አሮስን ሊበሉት ሲሉ ግን ድንገት ቅዱስ መልአክ ወርዶ በእሳት ሰይፍ አጣራቸው። ከእርሱ የሚወጣ ቅዱስ ፍሬ ያለና እንዳትነኩት አላቸው። ወዲያውም መልአኩ ያንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሂደው ሰገዱለት። አሮስን ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ጸንሳ ወለደች። ልጃቸውንም ፒሉፓተር ሲሉ ስም አወጡለት። ትርጉሙም መፍቀሬ አብ፣ የአብ ወዳጅ ማለት ነው። ከዚያም አሮስ ሚስቱን ልጁን ሁለቱን ገጸ ከለባትን ይዞ ወደ ቤተክርስቲያን ሂዶ ተጠመቀ። አበው ካህናትም እሱን ኖህ፣ ሚስቱን ታቦት፣ ልጁን ደግሞ መርቆሪዎስ ሲሉ ሰየሟቸው። መርቆሪዎስ ማለትም ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጃቸው መርቆሪዎስን አሳደጉ። ነገር ግን የገጸ ከለባት ወሬ በመሰማቱ ንጉሱ ካላመጣቸው አለው። ኖህም ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ አሕዛብ በድንጋጤ ሞቱ። ንጉሱም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜም ገጸ ከለባት ኃይላቸው ስለሚመለስ ተሸንፈው አያውቅም ነበር። አንድ ጊዜ ግን ሁለቱ ገጸ ከለባት ንጉሱ አታሎ ወሰዳቸው። ሃይማኖታቸውን ሊያስክዳቸው ሲል እምቢ በማለታቸው አንዱን ሲገድል ሌላኛው አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሱ ደግሞ ታቦትን ለአግባሽ ስላላት የ5 ዓመት ልጁ ቅዱስ መርቆሪዎስን ይዛ ተሰደደች። በስደት ጥቂት እንደቆየች ግን ባሏ ኖህን አየችው። እርሷ ብታውቀውም እርሱ ግን ዘንግቷት ነበረ። ኋላ ግን በሕፃኑ መርቆሪዎስ አማካኝነት ማስታወስ በመቻሉ ደስ አላቸው። በዚያውም በሮም ዙሪያ ሳሉ አንድ ገጸ ከለባት መጥቶ አገኛቸው። በዚህም ምክንያት በስደት ሀገር መኮንን ሆኖ ተሾመ። በዚያም ቤተክርስቲያንን አንጾ ቤቱን ቤተ ነዳያን አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሪዎስ ወጣት ሲሆን ወላጆቹ ታቦትና ኖህ አረፉ። እርሱ ከባልንጀራው ገጸ ከልብ ጋር ሆኖ በጾም በጸሎት ሲኖር ስለ አባቱ ፈንታ የጦር መሪ አደረጉት። በጦርነት እጅግ ኃያል በሰው ዘንድ ፍጹም ተወዳጅ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዮስ ንጉሱ ክርስቶስን በመካዱ ምዕመናን ላይ ሞት ታወጀ። በዚህን ጊዜ ደግሞ የበርበር ሰዎች በሮም መንግስት ላይ ጦርነት በማንሳታቸው ዳኪዮስና ቅዱስ መርቆሪዎስ ለጦርነት ወጡ። ነገር ግን በርበሮች እንደ አሸዋ ፈሰው ብዛታቸውን ሲያዩ ንጉሱ ደነገጠ። በማግስቱ ቀጠሮ ተይዞ ቅዱስ መርቆሪዎስ ሲጸልይ ቅዱስ ገብርኤል ወርዶ ሰይፍ ሰጠው። በማግስቱ ምን ይሻላል ሲባል ቅዱስ መርቆሪዎስ እኔ የክርስቶስ ባሪያ ነኝና ብቻዬን እቋቋማቸዋለሁ ብሎ ቢናገር ሳቁበት። እርሱ ግን አብሮት ካደገ ጥቁር ፈረሱ ላይ ተጭኖ በርበሮችን ጠብ ይቅርባችሁ በሰላም ሂዱ ይላቸው ተሳለቁበት። ያን ጊዜ ጸሎት አድርሶ የመላኩን ሰይፍ ሲመዘው ብዙዎች ወደቁ። ከበርበሮችም ለወሬ ነጋሪ እንኳን የተረፈ አልነበረ። ነገሩ በሮም ሲሰማ ታላቅ ሐሴትም ሆነ። በዚህ ስዕል አድኖ ላይ እንደምትመለከቱት አቡ ሴፊን ባለ ሁለት ሰይፉ ተብሎ ሊጠራ
ሊያስፈራም ችሏል፣ የቅዱስ ገብርኤልን ሰይፍ በመያዙ። እንዲሁም ቅዱስ መርቆሬዎስ ጦርነቱን ድል አድርጎ ሲመለስ ዳሩ ግን ከአዲው ዳኪዎስ ድሉ ለጣዖቶቼ የናጵሎን ነው በማለቱ ቅዱስ መርቆሬዎስ ሲያዝን አደረ። በሶስተኛው ቀን ለጣዖት ሰዋ የሚል ትእዛዝ ከንጉሱ ዘንድ መጣ። ቅዱሱ ግን ወደ አደባባይ ሄደ። ክብር ልብሱ መታጠቂያውን አብልቆ በንጉሱ ፊት ወረወረው። እንዲህም ብሎ ተናገረው፣ ለኔስ ክብሬ ክርስቶስ ነውና ንብረት ለጥፋት ይሁን ሲልም ንጉሱን በአደባባይ ዘለፈው። ዳኪዎስም በቁጣ እሳት አስነድዶ የብረት አልጋውን አግሎ ቅዱስ መርቆሬዎስን በዛ ላይ አስተኛው። ያም አልበቃም፣ ወታደሮቹ የተፈራረቁ ሲደበደቡት ደሙ ፈሶ እሳቱን አጠፋው። ከዚያ ወስደው ወህኒ ቤት ውስጥ ጣሉት። ክርስቶስን ያስክደው ዘንድ በረሃብ በግርፋት በእሳት በስለት አሰቃየው። በመጨረሻ ግን አሰቃይቶ እንዲገሩት ወደ እስያ ሀገር ሰደደው። በስፍራውም ብዙ አሰቃይቶ ዳራ 5 ቀን አንገቱን ሰይፈውታል። እርሱም ካረፈ በኋላ የተባረከ ፈረሱ ለዓመታት ወንጌልን ሰብኳል። አረማውያንም ከአፉ በወጣ እሳት አጥፍቷል። ታምረኛውና ኃያሉ ሰማዕት ቅዱስ መርቆሬዎስም በ200 ዓመት እንደተወለደ በ220 ዓመተ ምህረት መከራ መቀበል እንደጀመረና በ225 ዓመተ ምህረት ሰማዕት ሆኖ እንዳረፈ ይታመናል። ቪዲዮአችን ላይ ተነበረው ተማራችሁበት አዲስ ነገር ወሳችሁበትም አልጠራጠርም። በአርሲ እንግዲህ የሚጨፈጨፈ ኦርቶዶክሳውያን ሁላችንም ድምጻችንን እናሰማ እንፈልጋለን። በቀጣዩ እንመለሳለን። ላይክ እና ሼር እንዲደረሳ ቸር ቆዩልኝ።